ሰላም ጋይስ እንዴት ናችሁ? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 4 ፓርት 2 ይዤላችሁ መጥቻለሁ። ቶታል ፕሮዳክት፣ አቬሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት የሚሉ ሶስት ጽንሰ ሀሳቦችን በዚህ ፓርት እናያለን። ግን እስካሁን ሰብስክራይብ አላደረግም። ቶሎ በል ሰብስክራይብ የምትለውን በተን አሁን ተጫን። ኦኬ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ዛሬው ትምህርት እንለፍ። ቶታል ፕሮዳክት ከሚለው እንጀምር። ምንድን ነው ቶታል ፕሮዳክት? ቶታል ፕሮዳክት ስንል አጠቃላይ የሆነ ምርት ማለት ነው። ሶ እንዴት ነው ይሄ የሚመጣው፣ ከየት ነው የምናገኘው የሚለውንም አብረን እናያለን። ኢት ኢዝ ዘ ቶታል አማውንት ኦፍ አውትፑት ዛት ካን ቢ ፕሮዲውስድ ባይ ኤፊሽንትሊ ዩቲላይዝ ስፔሲፊክ ኮምቢኔሽን ኦፍ ቫሪያብል ኢንፑት ኤንድ ፊክስድ ኢንፑት። ቶታል ፕሮዳክት ማለት ይለናል አጠቃላይ የሆነ ምርት ነው። አጠቃላይ የሆነ ምርት ደግሞ ኤፊሽንትሊ ዩቲላይዝድ አድርገን ከተጠቀምናቸው ቫሪያብል ኢንፑቶች እና ፊክስድ ኢንፑቶች ተጠቅመን የምናመርተው ጠቅላላ ምርት ቶታል ፕሮዳክት እንላለን ማለት ነው። ኢንክሪዝ ዘ ቫሪያብል ኢንፑት ዋይል ሰም አዘር ኢንፑት አር ፊክስድ ካን ኢንክሪዝ ቶታል ፕሮዳክት ኦንሊ አፕ ቱ ሰርቴን ፖይንት። አሁን ፊክስድ ኢንፑት ፊክስድ ነው፣ ምንም አይንቀሳቀስም። ለምሳሌ ማሽነሪዎች ምናምን አንስተናል። ስለዚህ መቀያየር አንችልም በፍጥነት። ሶ ቫሪያብል ኢንፑትን የምንቀያየረው፣ ቫሪያብል ኢንፑትን ስንቀያየር ቶታል ፕሮዳክታችንን ቀያየረን ማለት ነው። ጨምራል፣ ይቀንሳል። ስለዚህ ቶታል ፕሮዳክታችን በምን ዲፔንድ የሆነ ነው? በቫሪያብል ኢንፑት ዲፔንድ የሆነ ነው ማለት ነው። በጣም በቫሪያብል ኢንፑት ላይ ዲፔንድ የሆነ ነው። ፊክስድ ኢንፑትም ከሌለ ቶታል ፕሮዳክት ሊኖር አይችልም። ግን በቫሪያብል ኢንፑት በጣም ዲፔንድ የሆነ ነው። የሚቀያየረው በቫሪያብል ኢንፑት ነው ማለት ነው። ስለዚህ ቫሪያብል ኢንፑትን ኢንክሪዝ ስናደርግ ይለናል። ቫሪያብል ኢንፑትን ኢንክሪዝ ስናደርግ ቶታል ፕሮዳክትም ኢንክሪዝ ያደርጋል። ግን ሁልጊዜ ኢንክሪዝ እያደረገ ሄደ እስከሆነ ፖይንት ድረስ ነው። ማክሲመም የሚደርስበት ፖይንት አለ ቶታል ፕሮዳክት። እስከዛ ፖይንት ድረስ ቶታል ፕሮዳክት ኢንክሪዝ ያደርጋል። ምን? ቫሪያብል ፕሮዳክትን ኢንክሪዝ ስናደርግ ቶታል ፕሮዳክትን ኢንክሪዝ ያደርጋል ማለት ነው። ኦኬ as we combine more and more unit of variable input with fixed input, output continue to increase። አሁን ሞር የሆኑ ቫሪያብል ኢንፑቶች እና ፊክስድ ኢንፑቶችን ኮምባይን እያደረግን ባመረትን ቁጥር አውትፑታችን ምን እያደረገ ይሄዳል? ኢንክሪዝ እያደረገ ይሄዳል ነው። But eventually, if we employ more and more unit of variable input beyond the carrying capacity of fixed input, output tend to decline. ነገር ግን ፊክስድ ኢንፑት ከሚችለው አቅም በላይ ቫሪያብል ኢንፑትን ምንጨምር ከሆነ አውትፑት ዲክላይን ያደርጋል ማለት ነው። ቀለል ያለ ኤግዛምፕል ልስጣችሁ። ለምሳሌ አንድ ማሽነሪ ቢኖር ያ ማሽነሪ 6 ሰዎችን ኢፊሽንትሊ አክሰስ ማድረግ ቢችል፣ ያንን ማሽነሪ ኢፊሽንትሊ ለመጠቀም 6 ሰዎች የሚያስፈልጉ ቢሆን ዘይም እኛ ከ3 ሰው ብንጀምር 3 ሰው ቀጥረን በዛ ማሽነሪ 3 ሰዎች ሲሰሩ ከዛ 1 ሰው ስንጨምር 4 ሰው ሲጨምር ከዛ አውትፑት እየጨመረ ሄዳላ 5 ሰው ስናደርግ 6 ሰው ስናደርግ ግን ያ ማሽነሪ ከ6 ሰው በላይ አክሰስ ማድረግ አይችልም ብለናል። ስለዚህ 6 ሰው ልክ ሲሞላ ማክሲመም ይደርሳል ማለት ነው። ቶታል ፕሮዳክታችን ማክሲመም ይደርሳል። ከዛ በኋላ ምን ጨምር ከሆነ ከማሽኑ በላይ ነው የሚሆነው የሰው ብዛት። ስለዚህ አውትፑታችንን ዲክላይን ያደርገዋል ማለት ነው። በዛ ሴንስ ነው ፊክስድ ኢንፑታችን ከሚችለው በላይ ቫሪያብል ኢንፑት የምንሰጠው ከሆነ አውትፑታችን ላይ ኢምፓክት ያመጣል ማለት ነው። ዲክሪዝ ያደርጋል ማለት ነው። ስለዚህ ምን ብለን ቶታል ፕሮዳክታችንን ልናስቀምጠው እንችላለን? ኢን ጀነራል ቶታል ፋንክሽን ሾርት ራን ፎሎ ሰርቴን ትሬንድስ ኢትስ ኢኒሻሊ ኢንክሪዝ አት ኢንክሪዚንግ ሬት ዜን increase at decreasing rate, reaches a maximum point and eventually fail as quantity variable input rise። ምን ብለን መግለጽ እንችላለን? ቶታል ፕሮዳክታችን መጀመሪያ ኢንክሪዝ አት ኢንክሪዚንግ ሬት፣ መጀመሪያ ኢንክሪዝ ያደርጋል። በምን? በኢንክሪዚንግ ሬት፣ በጣም በፈጣን በሆነ ሬት ኢንክሪዝ ያደርጋል ይናላ። መጀመሪያ ኢንክሪዚንግ አት ኢንክሪዚንግ ሬት፣ ያ ማለት ነው ፊክስድ ኢንፑታችን
ብዙ ቫሪያብል ኢንፑቶችን መጠቀም ይችላል ማለት ነው እዚህ ሲቹዌሽን ላይ። ስለዚህ እኛም እየጨመረን እንሄዳለን። አሁን ሞር እየጨመረን ስንሄድ ምን ይሆናል? ኢንክሪዚንግ አት ዲክሪዚንግ ሬት። በሁለተኛ ደረጃ እየጨመረ ነው፣ ግን የሚጨምርበት ሬት እየቀነሰ ይሄዳል ማለት ነው። ለምሳሌ መጀመሪያ በ10 በ15 ምናምን እየጨመረ የሚሄድ ከሆነ አሁን ግን በስንት ይጨምራል ማለት ነው? በ5 በ3 በ4 ዲክሪዚንግ ሬት ማለት ነው። እየቀነሰ ግን ቶታል ፕሮዳክታችን እየጨመረ ይሄዳል ማለት ነው። ሬቱ ነው የሚቀንሰው። ዜን ሪችዝ ማክሲመም። ከዛ ግን ምንትን ይላል? ማክሲመም ይደርሳል። ቶታል ፕሮዳክታችን መጨረሻ ሌቭል ላይ ይደርሳል። ኢቬንቹዋሊ ፌል አስ ዘ ኳንቲቲ ኦፍ ቫሪያብል ኢንፑት ራይዝ። ማክሲመም ከደረሰ በኋላ ቫሪያብል ኢንፑት ራይዝ የምናደርግ ከሆነ ቶታል ፕሮዳክታችን ፌል ያደርጋል ማለት ነው። ዲክላይን እያደረገ ይመጣል ማለት ነው። ኦኬ ወደ ማሪጂናል ፕሮዳክት እንላል። ማሪጂናል ፕሮዳክት ማለት ምን ማለት ነው? ኢት ኢዝ ዘ ቼንጅ ኢን አውትፑት አትሪቢዩትድ ቱ አዲሽናል ኦፍ ዋን ዩኒት ኦፍ ቫሪያብል ኢንፑት ቱ ፕሮዳክሽን ፕሮሰስ። ማሪጂናል ፕሮዳክት የምንለው ደግሞ የአውትፑት ምንድን ነው? ቼንጅ ነው። ቶታል ፕሮዳክታችን ቼንጅ ነው፣ ወይም ከምናመርተው ምርት የሚያመጣ ለውጥ ነው። ያቺ ለውጥ ግን በምን ምክንያት የመጣች ነች? ቢኮዝ ኦፍ አዲሽናል ቫሪያብል ኢንፑት። ከአዲሽናል የሆነ ቫሪያብል ኢንፑት ስንጨምር ያገኘናት የአውትፑት ቼንጅ ወይም የፕሮዳክት ቼንጅ ማሪጂናል ፕሮዳክት ትባላለች ማለት ነው። ቀለል ያለ ኤግዛምፕል፣ ከአንድ ከምፓኒ አንድ ሰው ስንጨምር አውትፑቱ ቼንጅ ያደርጋል። አንድ ሰው ስንጨምር አውትፑቱ ቼንጅ ያደርጋል። ስለዚህ በዛ ሰው ምክንያት፣ በአንድ ሰው በጨመርነው ሰው ምክንያት የመጣችው ለውጥ ከምን ከአውትፑት የመጣችው ያ ሰው ስንጨምር ያገኘነው ከአውትፑት ላይ ያገኘናት በዛ ሰውዬ የመጣችው አውትፑት ማሪጂናል ፕሮዳክት ትባላለች ነው። ምን አዲሽናል አውትፑት ቢኮዝ ኦፍ አዲሽናል ቫሪያብል ኢንፑት። ተጨማሪ የሆነ አውትፑት ጨምረን ተጨማሪ የሆነች ምን እናገኛለን? አውትፑት እናገኛለን። ያችን አውትፑት ማሪጂናል ፕሮዳክት እንላታለን ማለት ነው። አዘር ኢንፑት ቢንግ ኮንስታንት፣ ሌሎች ኢንፑቶች ኮንስታንት ወይም ባሉበት ሆነው ማለት ነው። ኦኬ ፎር ኢንስታንስ ቼንጅ ኢን ቶታል አውትፑት ሪዛልቲንግ ፍሮም ኢምፕሎይንግ አዲሽናል ወርከር። አሁን ለምሳሌ ቶታል አውትፑታችን ምን ያደርጋል? ቼንጅ ያደርጋል ይናል። በምን ምክንያት? ሪዛልቲንግ ፍሮም ኢምፕሎይንግ አዲሽናል ወርከር፣ ተጨማሪ የሆነ ምን ሰራተኛ ስንቀጥር። ስለዚህ በዛ በተጨማሪ በሆነ ሰራተኛ የሚመጣው ቶታል ፕሮዳክት ቼንጅ፣ ያችን ቼንጅዋን ነው ማሪጂናል ፕሮዳክት እንላታለን ማለት ነው። ሶ ማትማቲካሊ ማሪጂናል ፕሮዳክትን ማሪጂናል ፕሮዳክት ኦፍ ላበር ብለን መግለጽ እንችላለን። ለምንድነው ማሪጂናል ፕሮዳክት ኦፍ ላበር የምንለው? ፊክስድ ኢንፑት ፊክስድ ነው፣ አንዴ ስለሚቀመጥ። ሶ ፕሮዳክታችንን ቼንጅ የሚያደርገው ኢን ዘ ሾርት ረን ላበር ነው ብለን ስለተነሳ ነው። ስለዚህ ላበርን ብቻ ብናስቀምጥ በቂ ይሆናል ማለት ነው። ኢንኬዝ ኦፍ ካፒታል ኤንድ ላበር ሁለት ኢንፑቶች ቢኖሩን ብለን ስለተነሳን ማለት ነው በባለፈው ፓርት። ሶ ማሪጂናል ፕሮዳክት በፋንክሽን ከሆነ ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ላበር ብለን ሰርተን ማግኘት እንችላለን። በቴብል ከተሰጠን ግን ቼንጅ ኦፍ ኪው ኦቨር ቼንጅ ኦፍ ኤል። ቼንጅ ኦፍ ኪው ማለት ያው ቼንጅ ኦፍ አውትፑት ነው። ሶ ቼንጅ ኦፍ ኤል ደግሞ ላበር የላበር ቼንጅን ያሳየናል ማለት ነው። ኦኬ ወደ አቬሬጅ ፕሮዳክት እናምራ። አቬሬጅ ፕሮዳክት ስንልስ ይሄ ብዙም የሚከብድ አይመስለኝም። ምክንያቱም ውጤት ላይም ታውቁታላችሁ። አቬሬጅ በአቬሬጅ እየተሰራ ውጤታችሁ ከአንደኛ ክፍል ጀምሮ እስከዛሬ ደርሳችኋልና አቬሬጅ የሚለው ቃል አዲስ አይደለም። በፕሮዳክትም አቬሬጅ ስንል ምን ማለታችን ነው? አቬሬጅ ፕሮዳክት ኦፍ ኢንፑት ኢዝ ዘ ሌቭል ኦፍ አውትፑት ዳት ኢች ዩኒት ኦፍ ኢንፑት ፕሮዲውስ። ምንድን ነው? ሌቭል ኦፍ ፕሮዳክት ነው። አጠቃላይ ያመረትነው ምርት አቬሬጅን ነው የሚያሳየን። ያ ማለት አጠቃላይ ያመረትነው ምርት ለተጠቀምነው ምን ኢንፑት ስናካፍል የምናገኘው ነው ማለት ነው አቬሬጅ ፕሮዳክት ማለት። ያ ማለት በእያንዳንዱ ግብአት ምን ያህል ምርት አመረትን እንደማለት ነው። ሶ ያ አቬሬጅ ኢንፑት ይሰጠናል። ያ ማለት በፎርሙላ አቬሬጅ ፕሮዳክት ኦፍ ላበር ማለት ቶታል ፕሮዳክትን ለላበር ለተጠቀምነው ኢንፑት ስናካፍል አቬሬጅ ፕሮዳክት ኦፍ ላበርን ይሰጠናል ማለት ነው። ኦኬ ግራፊካሊ ምን እንደሚመስሉ እንይና ቀለል ያለ ኤግዛምፕል እንሰራለን።
የቶታል ፕሮዳክት ግራፍ ይሄንን ይመስላል። አሁን እዚህ ጋር እንደምታዩት ኢንክሪዝ እያደረገ ይመጣል። ይሄ ኢንክሪዚንግ አት ኢንክሪዚንግ ሬት ይሄ እንደምታዩት። ከዛ ልክ እዚህ አካባቢ ፖይንት ከደረሰ በኋላ ይሄ እንደምታዩት ኢንክሪዚንግ አት ዲክሪዚንግ ሬት ነው። ይጨምራል ግን በጣም በትንሽ ነው እየጨመረ ይሄደው። ከዛ ልክ ሶስተኛው ፖይንት ላይ እዚህ ሲደርስ ማክሲመም ይደርሳል። ማክሲመም ከደረሰ በኋላ ኢንፑት የምንጨምር ከሆነ ቶታል ፕሮዳክታችን ዲክሪዝ እያደረገ ይመጣል ማለት ነው። ይሄው ዲክሪዝ እያደረገ ይመጣል ማለት ነው። እዚህ ጋር ሶ የአቬሬጅ ፕሮዳክት እና የማርጂናል ፕሮዳክትንም ግራፍ እዚሁ ማየት እንችላለን። ይሄኛው ማርጂናል ፕሮዳክት ነው፣ ይሄኛው ደግሞ አቬሬጅ ፕሮዳክት ነው። የራሳቸው የሆነ ሪሌሽንሽፕ አላቸው። ኦኬ እዚህ ጋር እንደምታዩት ዌን አቬሬጅ ፕሮዳክት ላበር ኢዝ ኢንክሪዚንግ ማርጂናል ፕሮዳክት ኢዝ ግሬተር ዛን አቬሬጅ ፕሮዳክት ኦፍ ላበር። አሁን አቬሬጅ ፕሮዳክት ኢንክሪዝ ሲያደርግ ይለናል፣ ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ይበልጣል። እስኪ እንየው ግራፉን። ሶ እዚህ ጋር አሁን አቬሬጅ ፕሮዳክት ኢንክሪዝ ሲያደርግ ነው። ኢንክሪዝ ያደረገበት ፖይንት እስከየት ነው? እስከዚህ ድረስ ኢንክሪዝ እያደረገ ነው። ስለዚህ በዚህ ፖይንት ድረስ ደግሞ አቬሬጅ ፕሮዳክትን ስናይ ይኸው ከአቬሬጅ ፕሮዳክት ይበልጣል ማለት ነው፣ ማርጂናል ፕሮዳክትን ስናይ። ስለዚህ አቬሬጅ ፕሮዳክት ኢንክሪዝ እያደረገ በመጣበት ሂደት ውስጥ ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ይበልጣል ማለት ነው። ኦኬ ሁለተኛ ምን ይለናል? ዌን አቬሬጅ ፕሮዳክት ኢዝ ኢት ኢዝ ማክሲመም ማርጂናል ፕሮዳክት ኢኳል ቱ አቬሬጅ ፕሮዳክት። አቬሬጅ ፕሮዳክት ማክሲመም የሚደርሰው አቬሬጅ ፕሮዳክትና ማርጂናል ፕሮዳክት እኩል የሚሆኑበት ፖይንት ላይ ነው። ስለዚህ እዚህ ጋር ክሮስ የሚደራረጉበት ፖይንት አቬሬጅ ፕሮዳክት ምንድን ነው? ማክሲመም ይደርሳል ይለናል። ኦኬ እነዚህ ሶስተኛ ሪሌሽናቸው ዌን አቬሬጅ ፕሮዳክት ኢዝ ዲክሪዝ ማርጂናል ፕሮዳክት ኢዝ ለዛም አቬሬጅ ፕሮዳክት። አቬሬጅ ፕሮዳክት ዲክሪዝ በሚያደርግበት ሂደት ውስጥ ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ያንሳል እያለን ነው። ያ ማለት ከዚች ፖይንት አቬሬጅ ፕሮዳክት ምን ይሆናል ብናል? ማክሲመም ይሆናል ብናል። ማክሲመም ከሆነ በኋላ ዲክሪዝ እያደረገ ነው የሚሄደው፣ ይህንን ፓርት ማለት ነው። ይሄ ፓርት አቬሬጅ ፕሮዳክት ዲክሪዝ እያደረገ ነው። ዜን ማርጂናል ፕሮዳክትን ስናይ ከአቬሬጅ ፕሮዳክት ያንሳል አያንስም? ያንሳል። ስለዚህ ለዚህ ነው ማለት ነው። ዜን ማርጂናል ፕሮዳክት ራሱ ኔጌቲቭ ሁሉ ይሄዳል። ይህንን ክሮስ አድርጎ ኔጌቲቭ ሁሉ ይሄዳል። እዚች ጋር ባይ ዘ ዌይ አንድ እንትን ልንገራችሁ፣ ወሳኝ የሆነ ፖይንት ማርጂናል ፕሮዳክት ኤክስ አክሲስን ክሮስ ሲያደርግ ወይም እዚች ጋር ኤክስ አክሲስ ጋር ክሮስ ሲያደርግ ማርጂናል ፕሮዳክት ምን ይሆናል? ዜሮ ይሆናል። ማርጂናል ፕሮዳክት ዜሮ የሚሆንበት ፖይንት ልክ በዚህ ስትሬት ብታዩ በዚችኛዋ ስትሬት ሂደን ብናይ ምን ይፈጠራል? ቶታል ፕሮዳክት ማክሲመም የሚሆንበትን ፖይንት እናገኛለን። ኤል ስሪ ላይ ስታዩት ማርጂናል ፕሮዳክት ቶታል ፕሮዳክት ማክሲመም ይሆናል። ያ ማለት ማርጂናል ፕሮዳክት ዜሮ ሲሆን ቶታል ፕሮዳክት ምን ይሆናል ማለት ነው? ማክሲመም ይሆናል የሚለውንም ሪሌሽንሽፕ እንድትይዙልኝ ማለት ነው። በዛውም ይሄንን ሬት እንደምታዩት ከሆነ ማርጂናል ፕሮዳክት ኢንክሪዝ ያደረገበት ሬት ቶታል ፕሮዳክት ምንድን ነው? ኢንክሪዚንግ አት ኢንክሪዚንግ ሬት ያልንበት ፖይንት ነው። ኢንክሪዚንግ አት ኢንክሪዚንግ ሬት። ማርጂናል ፕሮዳክት ደግሞ ማክሲመም ከደረሰ በኋላ ዲክሪዝ እያደረገ ይሄዳል። ማርጂናል ፕሮዳክት እስከ ዜሮ እስከሚደርስ ድረስ ማርጂናል ፕሮዳክት ዲክሪዝ እያደረገ ይሄዳል። ስለዚህ ማርጂናል ፕሮዳክት ዲክሪዝ እያደረገ በሄደም ቁጥር ግን ቶታል ፕሮዳክት ኢንክሪዝ እያደረገ ነው። በት ቶታል ፕሮዳክት ኢንክሪዝ አት ዲክሪዚንግ ሬት ኢንክሪዝ እያደረገ ነው፣ ግን ሬቱ ዲክሪዝ እያደረገ ነው ማለት ነው። ያ ማለት ሬታችን ማርጂናል ፕሮዳክት ነው ማለት እንችላለን ማለት ነው። ማርጂናል ፕሮዳክት ኢንክሪዝ በሚያደርግበት ሰዓት ቶታል ፕሮዳክት ኢንክሪዚንግ አት ኢንክሪዚንግ ሬት ነው። ማርጂናል ፕሮዳክት ዲክሪዝ እያደረገ ሲመጣ ቶታል ፕሮዳክት ኢንክሪዚንግ አት ዲክሪዚንግ ሬት። ማርጂናል ፕሮዳክት ዜሮ ሲሆን ቶታል ፕሮዳክት ማክሲመም ይደርሳል ማለት ነው። ማርጂናል ፕሮዳክት ኔጌቲቭ ከሆነ ደግሞ ቶታል ፕሮዳክት ምን ይሆናል ማለት ነው? ዲክላይን ያደርጋል ማለት ነው። ኦኬ ይሄንን የሶስቱን ሪሌሽንሽፕ ካየን አንድ ፕራክቲካል የሆነ ኤግዛምፕል እንይ። ምን ይላል ኤግዛምፕሉ? suppose that the short term production function of certain cut flour firm is given by Q equivalent to 4K L minus 0.6 Q square
k square minus 0.1 L square, where Q is quantity of cut flour produced, L is labor input, and K is what? Fixed capital input, which is equal to 5. አሁን ፕሮዳክሽን ፋንክሽን ተሰጥቶናል። ላበር ተሰጥቶናል። ምን? ቫሪያብል ኢንፑት። ፊክስድ ኢንፑት ተሰጥቶናል። ካፒታል ስንት ነው? 5። ፋንክሽኑ ተሰጥቶናል። ዜን በዚህ መሰረት ምን ነው የምንጠይቀው? አቬሬጅ ፕሮዳክትን፣ ቶታል ፕሮዳክትን፣ ማርጂናል ፕሮዳክትን እንሰራለን ማለት ነው። ኦኬ የመጀመሪያው ጥያቄ ዲተርማይን አቬሬጅ ፕሮዳክት ኦፍ ላበር ፋንክሽን ነው። አቬሬጅ ፕሮዳክት ፋንክሽን አቬሬጅ ፕሮዳክት ኦፍ ላበርን ዲተርማይን አድርጉ ነው። ሁለተኛው ዋት ሌቭል ኦፍ ላበር ዳዝ ቶታል አውትፑት ኦፍ ከት ፍላወር ሪችስ ማክሲመም። አሁን ምን ያህል ላበር ተጠቅመን ነው ቶታል ከት ፍላወር አውትፑታችንን ምን የምናደርገው ማክሲመም የሚያደርገው? ስንት ላበር ቢጠቀም ነው በዚህ ፋንክሽን ላይ የተሻለ አውትፑት የሚያመርተው የተሻለ ፍላወር ማምረት የሚችለው ነው። ዜን ሶስተኛው ደግሞ ዋት ዊል ቢ ማክሲመም አቺቨብል አማውንት ኦፍ ከት ፍላወር ፕሮዳክሽን፣ ምን ያህል ነው ማክሲመም የሆነው አውትፑት ውስጥ ምን ያህል ነው ስንት ነው የሚለውን ደግሞ ሲ ላይ ይጠይቀናል ማለት ነው። ሶ መጀመሪያ የምናደርገው ምንድን ነው? ጊቨን እናውጣ። የተሰጠን ጊቨን ምንድን ነው ወደሚለው እንትንልና ወደ ኤ እናመራለን። ጊቨን ስናወጣ መጀመሪያ ምንድን ነው የተሰጠን? ቶታል ፕሮዳክት ተሰጥቶናል። ቶታል ፕሮዳክት ተሰጥቶናል። ኢኩቫለንት ቱ ኪው ጋር እኩል ነው። ያ ማለት ስንት ተሰጥቶናል? 4k ኤል ማይነስ 0.6 ኬ ስኩዌር ማይነስ 0.1 ኤል ስኩዌር ተሰጥቶናል። ይሄ ምንድን ነው? ቶታል ፕሮዳክታችን ነው ማለት ነው። ዜን የመጀመሪያው ጥያቄ ተጠይቅነው ምንድን ነው? አቬሬጅ ፕሮዳክት ኦፍ ምን? አቬሬጅ ፕሮዳክት ኦፍ ላበር። አቬሬጅ ፕሮዳክት ኦፍ ላበር ደግሞ ምን ብለናል? ቶታል ፕሮዳክት ኦቨር ኤል ብለናል ቅድም። ስለዚህ ይህን ቶታል ፕሮዳክትን ለኤል ማካፈል ነው ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ? 4k ኤል ማይነስ 0.6 ኬ ስኩዌርድ ማይነስ 0.1 ኤል ስኩዌር ደብዝብል ባይ ለላበር ማለት ነው። ምክንያቱም ላበርን አናቅም እዚህ ጋር። ስለዚህ እንደዚህ ብዬ ማስቀመጥ እችላለሁ ማለት ነው አቬሬጅ ፕሮዳክት ኦፍ ላበርን። ሶ ምንድን ነው የሚቀረኝ? ኬ ፊክስድ ስንት ተሰጠኛል? 5 ስለተሰጠኝ የኬን ቦታ ተክቼ ጨርሳለሁ ማለት ነው አቬሬጅ ፕሮዳክት ኦፍ ላበርን። ሶ የኤልን ሳገኝ ተክቼ ሙሉ አቬሬጅ ፕሮዳክት ኦፍ ላበር በቁጥር ምን ያህል መጣ የሚለውን አስቀምጣለሁ። ግን እዚህ ጋር እየጠየቀን ፋንክሽኑን ስለሆነ የኬን ቦታ ተክቼ አስቀምጣለሁ ማለት ነው፣ እጨርሳለሁ። ስለዚህ ምን ማድረግ እችላለሁ? 4k አይደለ? እዚህ ጋር ኬ ላይ 5 ሳስገባ ምን ይሆናል? 5 ይመጣል ማለት ነው። እዚህ ጋር 5 በ4 እናባዛለን ማለት ነው፣ 20 ይሆናል ማለት ነው። 20 ኤል ማይነስ 0.6 ኬ ስኩዌር። ኬን ስኩዌር ስናደርገው 5 ነው። 5ን ስኩዌር ስናደርግ 25 ነው። 25 ሲባዛ በ0.6 ደግሞ ስንት ይመጣል? 15 ነው የሚመጣው። ዜን ሲቀነስ 0.1 ኤል ስኩዌርድ ደብዝብል ባይ ኤል። ስለዚህ በዚህ መልኩ አቬሬጅ ፕሮዳክት ኦፍ ላበርን መጨረስ እችላለሁ ማለት ነው። ቀጣይ ምንድን ነው የተጠየቅነው? የቢ ጥያቄ ምን ያህል ላበር ተጠቅሞ አውትፑቱን ማክሲማይዝ ማድረግ ይችላል ነው የሚለው የቢ ጥያቄ። ሶ ቶታል ፕሮዳክት ማክሲመም የሚሆነው መቼ ነው የሚለውን ማስታወስ ግድ ይለናል ማለት ነው። ቅድም እንደነገርኳችሁ ቶታል ፕሮዳክት ማክሲመም የሚሆነው ማርጂናል ፕሮዳክት ምን ሲሆን ነው? 0 ሲሆን ነው ብለናል። ስለዚህ ቶታል ፕሮዳክት ማክሲመም የሚሆነው ማርጂናል ፕሮዳክት ምን ብዬ መጻፍ እችላለሁ? ማርጂናል ፕሮዳክት ኦፍ ላበር 0 ሲሆን ነው። ስለዚህ ማርጂናል ፕሮዳክት የት አለ? እዚህ ጋር ተሰጥቶኛል? አልተሰጠኝም። ስለዚህ መጀመሪያ ምን መስራት አለብኝ? ማርጂናል ፕሮዳክት ኦፍ ላበርን ሰርቼ ኢኩቫለንት ቱ 0 አደርግና የዛኔ ምን ያህል ኤል መጠቀም እንዳለብኝ ይነግረኛል ማለት ነው ይህ ፎርሙላ። ሶ ማርጂናል ፕሮዳክት ምንድን ነው ፎርሙላው ብለናል? ማርጂናል ፕሮዳክት ኦፍ ላበር ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ኤል ማለት ነው። ስለዚህ ይህንን ፋንክሽን
ዊዝ ሪስፔክት ቱ ኤል ዴሪቬት እናደርገው ማለት ነው ቶታል ፕሮዳክት። ኦኬ ሶ ይህንን ፕሮዳክት ዴሪቬት ስናደርግ ምን ይሰጠናል? ኢኩቫለንት ቱ እንበልና ዴሪቬት እናደርግ። ወደዚህ እናምራ። እዚህ ጋር ኤል ፓወር ስንት ነው ያላት? አንድ ፓወር አላት። ስለዚህ አንድን ወደ ጎን ሳመጣ ፎር ዋን ታይምስ ፎር ይሆናል። ስለዚህ ፎር ይሆናል ማለት ነው። ኬ ዴሪቬት አይደረግም እዚህ ጋር ምክንያቱም ዊዝ ሬስፔክት ቱ ኤል ብለናል። ስለዚህ ኬ አይነካም፣ ኮንስታንት ነው ደግሞ አንደኛ። ሶ ኬ ዴሪቬት አናደርግም ማለት ነው። ፎር ኬ እናደርጋለን። እዚህ ጋር ኤል ከዋን ፓወር ነው ያላት። ስለዚህ ማይነስ ዋን እናደርጋለን፣ ዜሮ ይመጣል። ስለዚህ ማንኛውም ቫሪያብል ዘ ፓወር ኦፍ ዋን ከሆነ ዴሪቬት ስናደርገው አንድ ነው የሚሰጠን። ያ ማለት ይቺ ኤል ዴሪቬት ስትደረግ አንድ ነች ማለት ነው። ስለዚህ ፎር ኬ ብቻ ይቀራል ማለት ነው። ሲቀነስ ወደዚህኛው ስናመራ ኬ ኮንስታንት ነው ደግሞ ዴሪቬት እያደረግን ያለ ነው ዊዝ ሪስፔክት ቱ ኤል ነው። ስለዚህ ኬ ዴሪቬት አይደረግም ማለት ነው። ኤል ያለበት ቦታ ነው ዴሪቬት የምናደርገው ማለት ነው። ስለዚህ ይህንን ቶታሊ እናስወግዳለን ማለት ነው። ወደዚህኛው እናምራ። 0.1 ኤል ስኩዌር ሁለት አይደል ያለው 0.1 እዚህ ጋር ልጻፈውና እንዲመችኝ ስኩዌርድ ሁለትን ወደዚህ አመጣታለሁ። 0.1 በሁለት ሲባዛ ስንት ይሆናል? 0.2 ይመጣል። ከዛ ከፓወር ቱ አንድ ቀንሳለሁ። የዴሪቬቲቭ ፎርሙላ ታውቃላችሁ። ስለዚህ ስንት ይቀራል? አንድ ትቀራለች ማለት ነው። ያ ማለት 0.ኤል ብቻ ይቀራል ማለት ነው። ስለዚህ ማርጂናል ፕሮዳክትን እዚህ ጋር አገኘው ኢኳል ቱ 0 ብዬ መጻፍ ነው ማለት ነው። ይሄ ምን ስለሆነ? ማርጂናል ፕሮዳክት ስለሆነ። ስለዚህ ኬ ስንታለች? 5 ተሰጥቶኛል። 4 ኢንቱ ኬ ማለት 5 ነው። 4 ሲባዛ በ5 20 ይሆናል። ሶ 20 ብዬ መጻፍ እችላለሁ። ሲቀነስ 0.2 ኤል 0.2 ኤል ኢኩቫለንት ቱ 0። ይሄ ምን ይሆናል? 20 ኢኩቫለንት ቱ ይሄ ኔጌቲቭ ስለሆነ ወደዛኛው ላሻገር ነው። ስለዚህ ኢኩቫለንት ቱ 0.2 ኤል አይሆንም፣ እዚህ ጋር ኔጌቲቭ ስለሆነ ማለት ነው። ወደዛኛው ሲሄድ ፖዘቲቭ ይሆናል። ኦቨር 0.2 ኦቨር 0.2 0.2 ኦኬ። ስለዚህ 0.2 በ0.2 ይጠፋል። 20 ኤል ምን ይሆናል ማለት ነው? 20 ዲቪዚብል ባይ 0.2 ይሆናል ማለት ነው። ስንት ይመጣል? 100 100 ላበር ሲጠቀም ነው ማለት ነው ይህ ፋብሪካ ማክሲማይዝ የሆነ አውትፑት የሚያገኘው ማለት ነው። ኦኬ ወደ ሶስተኛው ጥያቄ ደግሞ እናምራ። ሶስተኛው ጥያቄ ምንድን ነው የሚለን? ዋት ዊል ቢ ማክሲመም አቺቨብል አማውንት ኦፍ ከት ፍላወር ፕሮዳክሽን፣ ምን ያህል አማውንት አቺቭ ሊያደርግ ይችላል ሊያመርት ይችላል ማክሲመም ላበር ተጠቅሞ ማለት ነው። ስለዚህ ኢኩዌሽናችን ላይ መተካት ነው ማለት ነው። ምንም ሌላ የምንፈጥረው ነገር የለም። ሶ ኢኩዌሽናችን እያንዳንዱ ነገር አግኝተናል። የኬን እና የኤል ቫልዩን አግኝተናል። ስለዚህ በኢኩዌሽኑ ላይ መተካት ይሆናል ማለት ነው። ኦኬ ኢኩዌሽናችን ቶታል ፕሮዳክት ወይም ኪው ብዬ መጻፍ እችላለሁ። ኢኩቫለንት ቱ ምን ብያለው? 4k ኤል ማይነስ 0.6 ኬ ስኩዌርድ ማይነስ 0.1 ኤል ስኩዌር ነው። ስለዚህ የኬ ቫልዩ ስንት ነው? 5 ነው። የኤል ቫልዩስ 100 ነው። ስለዚህ በዚህ መሰረት 4 ኢንቱ ልና 5 ኢንቱ 100 የሰር ማይነስ 0.6 ኬ ስንት ነው? 5 አይደለ? ስኩዌርድ ዜን ማይነስ ልና 0.1 የኤል ዋጋ ስንት ነው? 100 ስኩዌር ዳል 100 ስኩዌር። ኦኬ 100 ስኩዌር። ሶሪ ትንሽ ስለሚያስቸግር ነው በስልክ ስለሆነ የምሰራው። እሺ 100 ስኩዌር ዜን ይሄንን እናባዛ 20 ይመጣል። 20 ሲባዛ በ100 2000 ሲቀነስ 0.6 ስኩዌርድ ሲሆን ደግሞ ይሄ 25 ይሆናል። ስለዚህ 0.6 በ25 ስናባዛው 15 ይመጣል። ሲቀነስ እንለዋለን። ዜን 100 ስኩዌርድ ስናደርገው 10,000 ደግሞ በ0.1 ሲባዛ ምን ይሆናል? 1000 ይሆናል ማለት ነው። ኦኬ
እንደዚህ አድርገን ይሄንን ስንቀንስ ስንት ይመጣል? 985 ይመጣል ማለት ነው። ዴን ማክሲመም አማውንት ኦፍ ኪው 985 ይሆናል ማለት ነው። ኦኬ ያልገባችሁ ነገር ካለ ጠይቁኝ፣ ኮመንት ላይ ያስቀምጡልኝ። አይ ቲንክ ግልጽ የሆነ ይመስለኛል። በዚህ መሰረት የዚህን የዛሬውን ፓርት እናጠቃልልና በኔክስት ፓርት ዘ ላው ኦፍ ቫሪያብል ፕሮፖርሽን እና ስቴጅ ኦፍ ፕሮዳክሽን የሚሉ ሁለት ጽንሰ ሀሳቦችን ይዤላችሁ እመጣለሁ።